ብዙ ጫትቃሚዎች አስርን በትክክል አይሰግዱም። በኋላ ሌሊት ላይ በህልሜ አሉ ፊት ለፊት ላይ በጣም ብዙ የሚያማምር ፈረስ የጋለቡ ጋላቢዎች ከፊት ለፊት ይሄዳሉ አሉ በሚያምር ሁኔታ። ከዛ በኋላ እኔም በፈረሴ እየለበለብኩኝ እከተላቸዋለሁ ልደርስባቸው። بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهديه الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله الذي بلغ الرسالة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه وعلى آله وأصحابه ومن اتبع هداه بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ثم أما بعد، يقول الله جل وعلا في كتابه بعد أعوذ بالله من الشيطان الرجيم وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. አምላካችን አላህ ሱብሓነሁ ወተዓላ አስታውስ፣ ያንተ ማስታወስ ለአማኞች ለኔ ባሪዎች ነገ ሂሳብ እንዳለባቸው አላህ ፊት ቆመው ዱንያ ላይ ካሳለፉት ሐያት እንደ ሂሳብ እንዳለባቸው አላህ እንደሚተሳሰባቸው አምነው እኔን ለማምለክ አቅማቸው በፈቀደው ደፋ ቀና የሚሉ ባሪዎችን አስታውሳቸው፣ ያንተ ማስታወስ ሙእሚኖችን ይጠቅማቸዋልና ይላል አላህ። ከሚጠቀሙት አላህ ያደርጋን። ነዓም፣ ዛሬ የምንተዋወስበት ርዕስ የሚሆነው بإذنላህ ጀለ ወዐላ ስለ ሰላት ይሆናል። ሰላት ማለት በሸሪዓ በኢስላም እይታ ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ራሱል አምሪ አልኢስላም ወዐሙዱሁ አሰላህ ወዚርወቱ ሰናሚሂ አልጂሃዱ ፊ ሰቢልላህ። ራሱል አምሪ አልኢስላም፣ የነገሮች ጣራ የነገሮች ጉልላት ዋና ቁንጮዋቸው ኢስላም ነው። ነዓም፣ በአላህ ስብሓንሁ ወተዓላ አንድነት መመስከር፣ በነቢ ሙሐመድ አለይሂ ሰላቱ ወሰላም መላእክተኝነት መመስከር፣ ይህ የእስልምና መግቢያ በሩ ነው። ዋናው ጣራው ይሄ ነው አሉ ነቢያችን አለይሂ ሰላም። ወዐሙዱሁ፣ የእስልምና ደግሞ ምሰሶ ሰላት ነው አሉ። ሰላት ማለት አንድ ሰው እንደ ኢስላም አላህ ስብሓንሁ ወተዓላ ባሪዎቹ በቀን ከሱ ጋር ለ5 ጊዜ እንዲገናኙ የዘረጋው የግንኙነት መስመር ማለት ነው። አንድ የአላህ ባሪያ አንድ ሙእሚን ሰላት በሚሰግድበት ሰዓት ላይ ከአላህ ስብሓንሁ ወተዓላ ጋር ሙናጃ፣ ውይይት፣ ሹራ እያረገ ነው። አላህን ችግሩን እየነገረ ነው። ለአላህ ወደ አላህ ለመቃረብ ደፋ ቀና የሚልበት የአላህን ስብሓንሁ ወተዓላ ውዴታ ለመጎናጸፍ ወደ አላህ ለመቃረብ የአላህን ይቅርታና መሐርታን ለማግኘት ከተውሂድ በኋላ ቁልፉ ጉዳይ ሰላት ነው። ሰላት የእምነታችን ምሰሶ ነው። ሰላት በእያንዳንዱ ሙስሊም ላይ ዋጅብ ግዴታ የሆነ የአምልኮት ዘርፍ ነው። ከሰላት አንድ ሰው ዑዝር ሊያገኝ አይችልም በሶስት ነገር ካልሆነ በስተቀር። አንደኛው ሰላት የማይመለከተው ማን ነው? እብድ ነው። ታኒያን የረሳ ሰው ነው። ታሊታን ሕፃን ልጅ ከሆነ ነው። ከዚህ ውጭ አንድ ሙስሊም ወንድ ልጅ ባሊግ የሆነ ሰላት መስገድ አለበት ሞት እስኪመጣው ድረስ። አላህ እንዳለው
ወዐቡድ ረበክ ሐታ ያእትየከል የቂን። አላህን ተገዛ፣ አላህን አምልክ፣ ሞት የሚባለው ነገር መጥቶ ከመኖር ወደ አለመኖር እስከሚቀይርህ ድረስ። ሰላት ነቢያችን ዓለይሂ ሰላም ሙሩ አውላደኩም ሊሰብዕ፣ ልጆቻችሁ 7 ዓመት ሲሞላቸው በስግደት በሰላት እዘዟቸው አሉ፣ ወንዱንም ሴትንም። ለምንድን ነው ከ7 ዓመት ጀምሮ ሰላት መስገድ ያለበት? እንደምታውቁት ሰው እድሜው እየሄደ አጥንቱ እየተለጠጠ ስጋው እየተለጠጠ ቆዳው እየተለጠጠ እድገት እያሳየ ያኔ ከተሰጠው የእድሜ ገደብ እየኖረ ሲሄድ ሰላት የሚባለው ነገር ከ7 ዓመቱ ጀምሮ የሚሰግድ የምትሰግድ ወንድ ሴት ከቆዳቸው ከአጥንታቸው ከደማቸው ከስጋቸው ከማንነታቸው ጋር ሰላት ተዋህዶ አብሮ ያድጋል። ሰላት የአካላቸው አንድ ውህድ ይሆናል። ኢዘን ዛሬ ሰው እድሜው 35 40 ከ40 አልፎ እኮ ስገድ ተብሎ የሚለመን ስንት ሰው አለ? ሰላት ስገድ፣ ና መስጊድ ግባ፣ እስኪ ከሙሚን ወንድሞች ጋር ተገናኝ፣ እስኪ ለአላህ ርኩ አድርግ፣ ለአላህ ስጁድ አድርግ፣ ና መስጊድ ግባ ተብሎ ሲለመን የሚከብደው ለምንድን ነው? ሰላት የአካሉ ውህድ ሆኖ አብሮት ስላላደገ ነው፣ አብሮት ስላልተዋሃደው ነው። ሰላት የሚከብደን ለምንድን ነው? መጤ እንግዳ ነገር ደባል ነገር ሆኖ ስለተጫነብን ነው። ከማንነታችን ጋር አብሮ ተዋህዶ ስላላደገ ነው። ነዓም ሰላት 7 ዓመት ሲሞላው ማንኛውም ሕፃን ልጅ ሰላት እንዲሰግድ ይመከራል። 10 ዓመት ሲሞላው ነቢያችን ዓለይሂ ሰላም እንዳሉን ቀለል ያለ ግርፋት ይገረፋል፣ ወንድም ሴትም። ወከዛሊክ ሰላት ግዴታ የሚያስደርጉ ደግሞ ክስተቶች አሉ። እንደ ሸሪዓ ህግ ለግድያ የሚያበቃ ቃዲ ባለበት ሀገር ሊያስገድል የሚችል 4 ነገር ሴት ልጅ ላይ ከተገኘ፣ ወንድ ልጅ 3 ነገር ከተገኘበት ሰላት ግዴታ ዋጅብ ይሆናል። ልምምጥ ምናምን አያስፈልገው። ምንድናቸው? አንደኛ ወንድ ሴት እድሜ 15 ዓመት መሙላት። እድሜው 15 ዓመት የሞላ ወንድ ሴት ሰላት በሱ ላይ ዋጅብ ነው አለ ራጅህ። እንደ አብዛኞቹ ዑለማዎች ስምምነት 15 ዓመት የሞላ ወንድ ሴት ሰላት በነሱ ላይ ዋጅብ ነው። ታኒያን ሁለተኛው እድሜ 15 ባይሞላ እንኳን እድሜ 15 ዓመት ባይሞላም ወንድም ይሁን ሴት ከዚህ ጸጉር ሌላ ጸጉራቸው ላይ ካለው ጸጉር ሌላ ወይ ብብታቸው ወይ ደግሞ ሚጸዳዱበት አካላቸው ውሃ ሽንት ሚጸዳዱበት አልያም ጭቃ ሽንት ሚጸዳዱበት አካላቸው ላይ እንግዳ የሆነ ጸጉር ከዚህ ሳሳ የሚል ከርዳዳ ያልሆነ ጸጉር መብቀል ከጀመረ እድሜ 15 ዓመት መሙላት ሸርጥ አይደለም። በ12 ዓመት ሊበቅል ይችላል፣ በ11 ዓመት ሊበቅል ይችላል። በ15 ዓመት ማይበቅልበትም ሰው አለ፣ ግን እሱ 15 ዓመቱ ይገድበዋል። ነገር ግን ይህ ጸጉር ከበቀለ በየትኛውም እድሜ ክልል ሰላት መጀመር ዋጅብ ይሆናል። ثالثا በህልም ወይም በውንም ወንድም ይሁን ሴት ውሃ ሽንት ከሚሸኑበት አካላቸው ውሃ ሽንት ከሚሸኑበት ገላቸው አይተውትም ማያውቁት እንግዳ ነገር ሽንት ግን ያልሆነ ከዛ በፊት አይተውት የማያውቁት እንደ ቃጫ ተስቦ የሚወጣ ወይም እንደ ንፍጥ ተዝለፍልፎ የሚወጣ ፈሳሽ የዘር ፈሳሽ
ከብልታቸው ከወጣ ወንድም ይሁን ሴት ባሊግ ሆነዋል፣ ለአቅመ አዳም ለአቅመ ሔዋን ደርሰዋል ይባላል። ሰላት በእነሱ ላይ ዋጅብ ይሆናል። ራቢዓን በአራተኛ ደረጃ ሴት ልጅ እድሜዋ 15 ባይሞላም ብብቷ ፀጉር ባያበቅልም ውሃ ሽንት ከምትሸናበት ገላዋ አሁን ያልነው አይነት ፈሳሽ ባይወጣም የወር አበባ የሚባል የሊማት ደም ፈሳሽ የሆነ ደም ከሽንት የምትሸናበት ውሃ ሽንት ከምትሸናበት ገላዋ ይሄ ነገር ከወጣ እድሜዋ ምንም ይሁን ምን ሶላት በሷ ላይ ዋጅብ ሆኗል። እናም ወንድ ልጅ ይሄን ሶስት የጠቀስናቸው ነገሮች ካየበት ጊዜ ጀምሮ ሶላት መስገድ በሱ ላይ ዋጅብ ይሆናል። እስከ መቼ? ሞት እስኪመጣው ድረስ። እብድ ካልሆነ ካረሳ የረሳም ሰው ያ ከመርሳቱ ሲመለስ ወደ ሶላት ይመለሳል፣ ሶላቱን ይሰግዳል። ነገር ግን እብድ እስኪሻለው ድረስ አይጻፍበትም። ነቢያችን አለይሂ ሰላም ሩፊዕ አልቀለሙ አን ሰላስ ከሶስት ሰዎች ቀለም ተነስተዋል አሉ። ማን ማን ናቸው? አንደኛ እብድ ነው፣ እብድ የሚሰራው ነገር አይጻፍበትም። ሁለተኛ የተኛ ሰው እስከ መቼ? እስከሚነቃ ድረስ። ثالثاً ሰጊር ህፃን ልጅ ሐታ ይብሉግ ለአቅመ አዳም እስከሚደርስ ድረስ። ከዛ ውጭ ግን የተኛ ሰው ልክ ከእንቅልፉ ሲነሳ ልክ የተነሳበት ሰዓት ላይ ውዱእ አድርጎ ወደ ሰላት መመለስ አለበት። እብድ ከእብደቱ ሲያገግም አላህ ይጠብቀንና ሲድን ሲሽር ወደ ኢባዳ መመለስ አለበት። ህፃን ልጅም አሁን ያልናቸው መስፈርቶች ሲያሟሉ ወደ ሰላቱ መመለስ ይጠበቅበታል። ምክንያቱም ሰላት ማለት ነቢያችን አለይሂ ሰላም ምን ይላሉ? አልአህዱ አለዚ በይነና ወበይነሁም አስሰላህ፣ በእኛና በካፊሮች መካከል በእምነትና በክህደት መካከል ያለው ድልድይ ሰላት ነው አሉ ነቢያችን አለይሂ ሰላም። ፈመን ተረከ ሰላተ ፈቀድ ከፈር፣ ሰላትን የተወሰው በአላህ ክዷል አሉ። አላህ ይጠብቀን። ሰላት ቀልድ አይደለም። ሰላት እንደ ተራ የምናየው የኢባዳ ዘርፍ አይደለም። ሰላት አላህ ስብሓንሁ ወተዓላ ሰሓቦቹን ሪድዋኑላሂ ዓለይሂም አጅመዒን ጅሃድ ላይ ሱብሓነላህ ጅሃድ ላይ ሆነው የዛን ጊዜ ጅሃድ እንደምታውቁት ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። በዛ ሁኔታ ላይ ሆነው አላህ ምን አላቸው? ሓፊዙ ዐለ ሰላቲ ወሰላቲ ልውስጣ ወቁሙ ሊላሂ ቃኒቲን ፈኢን ኺፍቱም ፈሪጃለን አው ሩክባና። ሓፊዙ ጅሃድ ላይ ስለሆናችሁ ከሰላት ዑዝር የለም አለ አላህ። ተጠባበቁ። ጅሃድ ላይ ሆናችሁ ሶላትን ተጠባበቁ። በተለይ ወሰላቲ ልውስጣ በመካከለኛይቷ ቢማዕና ሶላተ ልዐስር ብዙ ማህበረሰብ ትኩረት የማይሰጠው ነቢያችን አለይሂ ሰላም ለአንድ ሰው ይሻለዋል አሉ። ምን? ሶላተ ልዐስርን ከሚያመልጠው ቤትህ፣ ንብረትህ፣ ልጆችህ የኔ የምትለው ሁሉ በእሳት ወደመ ተብሎ መርዶ ቢነገረው ይሻለዋል ሶላተ ልዐስር ከሚያመልጠው አሉ። ሱብሓነላህ። ናም ሶላተ ልዐስርን ተጠባበቁ አለ አላህ። ወቁሙ ሊላሂ ቃኒቲን፣ ወለም ዘለም የለም ቁሙ ታዛዦች ሆናችሁ። ፈኢን ኺፍቱም ከፈራችሁ፣ ጠላት ፊት ለፊት ያለው ጠላት ስንሰግድ መጥቶ ይወረናል፣ በሰይፍ ይጨርሰናል እሚል ህሳቤ ከተፈጠረስ ሶላተል ኸውፍ የሚባል ያሰጋገድ ዘዬ አለ። ከነዛ መካከል አንዱ ፈሪጃለን አው ሩክባና፣ በእግራችሁ እየተሯሯጣችሁም ቢሆን አላህ በእግራችሁ እየተሯሯጣችሁም እዛ ጅሃዱ ማረካው ላይ ሐረካ እያደረጋችሁ ለርኩዕ ለስጁድ
እያጣቀሳችሁ ቦታ እየለያችሁለት ስገዱ አለ አላህ። በፈረስ ሆናችሁ በግመል ሆናችሁ እየጋለባችሁም ቢሆን ስገዱ። ወደኛ እንምጣ። ሱብሃንአላህ። እንግዲህ አላህ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ ሰላት በአማኞች ላይ በጊዜ የተደነገገ ግዴታ ነው አላህ ነው ያለው ቁርአን ላይ ፊ ሱረት ኒሳ። ምን አለ አላህ? ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ፣ ሰላት በአማኞች ላይ በጊዜ የተደነገገ ግዴታ ነው። ስንቶቻችንን ዛሬ በሰላት እምንቀልድ፣ ሰላት ኢምንት ተራ ነገር አድርገን የምናየው ከራሴ ጀምሮ። ግን ሰላት እንደዛ ተራ ነገር አይደለም። ሰላት ከባድ ነገር ነው። ሰላት ትልቅ ነገር ነው። ነገ አላህ ስብሓንሁ ወተዓላን ዱንያ ላይ ሳይሰግዱ የተገናኙ ሰዎች ፈኢዛ ቂለ ለሁም ይርከዑ ላ ይርከዑን። የቅያም ቀን አላህ ለባሪዎቹ እስኪ ርኩ አድርጉልኝ ብሎ ሲያዝ ዱንያ ላይ ይሰግዱ የነበሩ ሰዎች ለአላህ ርኩ ሲያረጉ ዱንያ ላይ የማይሰግዱ የነበሩ ሰዎች ተገትረው ይቀራሉ አሉ ነቢያችን አለይሂ ሰላም። አላህ ይጠብቀን። ወከዛሊክ አወሉ ማ ዩሓሰቡ ልዓብዱ የውመ ልቅያመቲ ሚን አመሊሂ አሰላህ ፈኢዛ ሰለሐት ሰለሐት ሳኢሩ አመሉህ ወኢዛ ፈሰደት ፈሰደት ሳኢሩ አመሉህ አው ከማ ቃል አለይሂ ሰላቱ ወሰላም። ምን ይላሉ ነቢያችን አለይሂ ሰላም? ለዛ ለሂሳብ ለመቆም ከሚበቁት አላህ ያርገን። ሐቂቃ አላህ ፊት ለሂሳብ መቆም ራሱ መታደል ነው። ሂሳቡን ደግሞ በብቃት ከሚወጡ ባሪዎቹ አላህ ያድርገን። ታዲያ አባቶቼ፣ ወንድሞቼ አላህ ፊት ለመቆም አላህ ፊት ቆሞ ለሂሳብ ለመቆም መታደል በራሱ መታደል ነው። አላህ ምን አለ መሰላችሁ? ኢነ ለዚነ ቁል ሀል ኑነቢኡኩም ቢልአኽሰሪነ አዕማላ አለዚነ ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا أولئك الذين كفروا بآيات ربهم ولقائه فحبطت أعمالهم فلا نقيم لهم يوم القيامة وزنا. ميزان ما يقوم الله سوچ على الله ልንገራችሁን በላቸው ስራቸው ስለተበላሸባቸው ሰዎች እነሱ ያስባሉ ስራንም ያሳምሩ መስሏቸው ይተጋሉ፣ ይለፋሉ፣ ይጥራሉ፣ ግን በአላህ አላመኑም። በመላእክተኛው አለይሂ ሰላም አላመኑም። የመላእክተኛውን ሱና አልተከተሉም። ተግባራቸውን የሚፈጽሙት በልብ ወለድ በዝምንባሌ በፍላጎት በስሜት እንጂ ከነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ስራ ጋር ሙዋፈቃ ያለው ስራ አልነበረምና የሚሰሩት። ለነዚህ ሰዎች የቂያም ቀን ሚዛን አናቆምም አለ አላህ። ሱብሃንአላህ፣ አደጋ ነው። አላህ ይጠብቀን። ታዲያ ሚዛን ከአላህ ጋር ሂሳብ ለመስራት እድል አግኝቶ ኢስላሙ ተስተካክሎለት ኢስላሙ ተስተካክሎ እስልምናው ተቀባይነት ያለው እስልምና የሆነለት ሰው አላህ ፊት ይቆማል። አላህ ከነሱ ያርገን። ታዲያ ሂሳብ ይጀመራል አሉ ነቢያችን አለይሂ ሰላም። የመጀመሪያ የሂሳብ ምርማሬ ከሰላት ነው አሉ። ተውሂድ የሌለው ሰው አላህ ፊት አይቆምም። ተውሂድ የሌለው ተውሂዱ የተበላሸ ሽርክ ያለበት አላህ ፊት አይቆምም። እሱ አላህ ፊት የሚቆመው ኢማን ያለው እስልምናው ተቀባይነት ያገኘ የሆነ ሰው አላህ ፊት ይቆማል። ምርማሬ ይጀመራል ከሰላት። ሰላቱ አሉ ነቢዩ ሰለላሁ ዐለይሂ ወሰለም በሚፈለገው ፐርሰንት የደረሰለት ሰው ሰላቱ አላህ እንደሚፈልገው ሆኖ ቅቡልነት ያገኘ የሆነ ሰው ፈማ ባዕደሃ አይሰር፣ ከዛ በኋላ ያለው ገር ነው አሉ። አላህ ከነሱ ያርገን። ከዛ በኋላ ያለው ሂሳብ ምርማሬ ነው። ያኔ ገረፍ ነው። ለምሳሌ የአካዳሚ ትምህርት ላይ የተማሩ ሰዎች ሲነግሩን
በጣም ኮርኮር የሆኑ ወሳኝ የትምህርት አይነቶች አሉ። እነዛ የትምህርት አይነቶችን የሚፈለገው ነጥብ ያመጣ ተማሪ ሌላው ትምህርቱ እንደማሟያ ነው፣ ገረፍ ገረፍ ነው። ነገር ግን እነዛ የሚፈለጉ የትምህርት ዘርፎች ላይ ውጤት ያላመጣ ተማሪ የተቀረው ትምህርቱ ላይ በጣም ምርማሬ ይበዛበታል። ልክ አላህ ጋም ሰላቱ በሚፈለገው ልክ ያመጣ ሰው ከዛ በኋላ ያለው ሂሳቡ ገረፍ ገረፍ ነው አሉ። ነገር ግን ሰላቱ የተበላሸ ሰው ግን አሉ ከዛ በኋላ ያለው ምርማሬው ይከብዳል አሉ። አላህ ይጠብቀን። ታዲያ ሰላታችን እኔና እናንተን አላውቅም፣ እኔ የምሰግደው ሰላት ምን ይመስላል? ሐቂቃ ሰላትን አላህ እንደሚፈልገው ነው ወይ የምሰግደው? ሰላት ስንቆም ያለን ሁኔታ፣ ለሰላት ያለን ክብር፣ ለሰላት ያለን ፍቅር ነቢያችን አለይሂ ሰላም ሰብአቱን يظلهم الله يوم لا ظل إلا ظله فمنهم رجل قلبه معلق بالمساجد ሰባት ሰዎች አሉ የቂያም ቀን ጥላ በሌለበት ቀን አላህ ጥላው ስር የሚያደርጋቸው። ከነዛ መካከል አንዱ ማን ነው? ልቡ በመስጂድ የተንጠለጠለ ቢማዕና አሱር ሰግዶ መግሪብ ሚናፍቀው፣ መግሪብ ሰግዶ ዒሻ ሚናፍቀው፣ ዒሻ ሰግዶ ፈጅር ምን ጊዜ ነው የምሰግደው? ሰላቱ ሲደርስ ደግሞ ሲሰግድ በፍቅር ይሄ መጨረሻ ሰላቴ ሊሆን ይችላል። ካሁን በኋላ ሰላት በሚባል ዒባዳ በስጁድ በርኮ አላህን ላልገናኝ ይችላለሁ። የመጨረሻ ሰላቴ ሊሆን ይችላል። በፍቅር የሚሰግዱ በፍቅር አላ ሰላትህም ኻሺዑን በሰላታቸው ላይ አላህን ፈሪ የሆኑ እኔና የኔ መሰሎች ሰላትን እንዴት ነው የምንሰግደው? ወኢዛ ቃሙ ኢለ ሰላት ቃሙ ኩሳላ ሰላት ሲቆሙ አለ አላህ የተሰላቹ የደበረው። አንዳንዱ እጁን ለነገሩ እዚህ ጋር እንዲጥልጥል ያደረገውና ሐቂቃ አንዳንዴ በተለይ ሱና ሰላት ላይ ታችሁ ከሆነ ሰውየው ሰላት እየሰገደ ነው። አንተ ምናልባት ሰግደ እየወጣህ ሊሆን ይችላል። ልክ ሰላም ልትለው አጠገቡ ስትመጣ ርኩ ያደርጋል። እንዴ ሰላት ውስጥ ነበር እንዴ? አንተ ስለነግጣለህ። ካን ልክ ሰላት ውስጥ ያለ አይመስልም። እንዴ መስጂድ ዘንድሮም ለረመዳን ጣራውን አያድሱትም ይሆናል። ልክ አላሁ ሙስተዓን ነስአሉላህ ሰላመተ ወልዓፊያ። እንደዚህ አይነት ሰላት የሙናፊቅ ነው አለ አላህ። ወኢዛ ቃሙ ኢለ ሰላት ቃሙ ኩሳላ ዩራኡነ ናሰ ወላ የዝኩሩነ አላህ ኢላ ቀሊላ። ወደ ሰላት ሲቆሙ ቃሙ ኩሳላ ያዛጋል፣ ይንጠራራል፣ የደበረው ሆኖ ይሄ እንደዚህ አይነት ሰላት አላሁ ሙስተዓን። ሰላት እኮ ነቢያችን አለይሂ ሰላም ያ ቢላል አሪሕና ቢሰላህ፣ አንተ ቢላል ሆይ እስኪ አዛን በልና በሰላት ሰላም አሰጠን፣ በሰላት ሰላም እናግኝ። አንድ ሙእሚን አላሁ አክበር ብሎ ሰላት ውስጥ ሲገባ ምን እያለ ነው? ከነበርኩበት የዱንያ ግሳንግስ የዱንያ ጣጣ ዝባዝንኪ በሙሉ አላህ ይበልጣል። ከዛ በኋላ እኮ ምንድን ነው የሚለው? አልሐምዱሊላህ ረቢል ዓለሚን አርረሕማን ረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን እህድና ሲራጠል ሙስተቂም። ለዓለማቱ ጌታ ምስጋና ይገባው። ይህን ስትል ከአላህ እኮ ነው የምታወራው።
አንተ እጅግ ሩህሩህና አዛኝ ሆንከው አንተ የቂያም ቀን ንጉስ የሆንከው ሆይ ካንተ ውጭ ማንንም አላመልክም በማንም እርዳታ አልጠይቅም ቀጥተኛውን መንገድ የኢስላም የቁርአን የሐዲስ መንገድ በሆነው መንገድ ላይ አጽናኝ አታዘላብደኝ አታወላግደኝ እህዲነ ሲራጠል ሙስተቂም በዛ ቀጥተኛው መንገድ ላይ ሰባት ስጠኝ ይሄ ነበረ መርሑ የሰላት ዛሬ እኔና እናንተ እኮ እኔ እናንተን አላውቅም የኔን ነው የምነግራችሁ አንዳንዴ ቆመን التحيات والصلوات والطيبات እያልን ልክ ኢማሙ አላሁ አክበር ሲል ድንብርብራችን ይወጣላል እንዴ ፋቲሃ ላይ ነበርኩ እንዴ እኛ የቀራነው ምንድነው التحيات لا اله الا الله አንዳንዴስ በቃ ቆመናል የሱቅ ሂሳብ እንሰራለን ልክ የሱቅ ሂሳብ ላከሊ 50 ሺህ ሰጥቼው ነበር አመጣው ስንት ቀረበት ምናምን ሂሳብ እየሰራን ኢማሙ አላሁ አክበር ሲል ብልን እንዴ ሰላቱ ስንት ነው ነበርኩስ እዚህ ጀሰዳችን ያለው እዚህ ነው አጠቃላይ ማንነታችን ገይት ያለው ሱቅ ካምፓኒ ድርጅት ቢሮ ስራ ቦታ لا اله الا الله ሰላት አጠቃላይ ማንነትህን የሚፈልግ ያምልኮት ዘርፍ ነው ሰላት በጀሰድ በልብ በተግባር የሚፈጸም ያምልኮት ዘርፍ ነው ሰላት አንድ ሙእሚን አላህን Subhanahu Wa Ta'ala የነገ ሀገር መስተካከሉን የሚለማመጥበት ሀገር እኮ ኢባዳ እኮ ነው اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ينزان من قد مراني ينمان أنعمت عليهم ياتاكم كباتشو ينمان من النبيين والصديقين والشهداء والصالحين وحسن أولئك رفيقا ين إبراهيم عليه السلام ين رسول الله عليه السلام عليه الصلاة والسلام والصديقين ين أبو بكر والشهداء ين عمر ين عثمان والصالحين يتكرر صالح باريوش من قد يونون من قد مراኝ በዛ መንገድ አጽናኝ በዛ መንገድ ግደለኝ በዛ መንገድ አኑረኝ አላህን እየተለማመጠን እኮ ነው ታዲያ የኛ ሰላት የት ነው ያለው ምን ይመስላል ሰላታችን ነገኛ ምን ሰግደው ሰላት ሐቂቃ ያአላህ ፊት ቆመን ከአላህ ጋር ሂሳብ አርገን ከዛ ሲራጥ የሚያሻግር ነውን የቂያም ቀን ፈላህ የሚያወጣ ነውን እንጠይቅ ሰላታችን ምን ይመስላል ኢዘን ወቁሙ ሊላሂ ቃኒቲን ለአላህ ታዛዥ ሆናችሁ ቁሙ ሰላት ከቆምን አይናችን መቀላወጥ የለበትም ነብያችን አለይሂ ሰላም አንድ ሙእሚን አላሁ አክበር ብሎ ጀምሮ السلام عليكم ብሎ እስከሚያሰላም ድረስ አይኑ መሆን ያለበት መካነ ስጁድ የሚደፋበት የስጁድ ቦታውን ብቻ ነው ማየት ያለበት وكذلك صلاቱ የሰከነ መሆን አለበት እንደዚሁም ከኢማም ጋር ስርዓት ተጠብቆ ሙታባው የተስተካከለ መሆን አለበት ሰላት አራት አይነት ሰጋጆችን ያሉት አራት አይነት ሰጋጆች አሉ አንደኛው ሰጋጅ ከኢማም የሚሽቀዳደም ነው ከኢማም የሚሽቀዳደም ልክ ኢማሙ ለምሳሌ ወደ ስጁድ ሊሄዱ አላሁ አክበር ሚለው ድምጽ ሲያሰሙ ማሙሙ የት ነው ያለው ስጁድ ላይ ላ ኢላሃ ኢላላህ አይቻልም እንደዚህ አይነት ሰላት አይቻልም ثانيا ከኢማም ጋር ሰዋ ቢሰዋ እኩል አይቻልም ራቢያን አራተኛው ኢማምን በጣም መዘግየት አይቻልም አሁን አንዳንድ ሰዎች አሉ ልክ ኢማሙ ሰሚ አላሁ ሊመን ሐሚዳ ሩኩዕ ቂያም ላይ መጥቶ
ወደ ስጁድ ሲወርድ አንዳንዶቻችን ከቅያም ወዴት እንሄዳለን? ገና ወደ ሩኩ። ኢማሙ የት እየሄደ ነው? ስጁድ ላይ። እኛ የት እየሄድን ነው? ወደ ሩኩ። አይቻልም። ሚቻለው ምንድነው? ኢማሙን ሙታባዓ ማድረግ ነው የሚቻለው፣ መከታተል። ኢማም ግንባሩ ስጁድ ሳይነካ ከቅያም መንቀሳቀስ አይቻልም። አሁን አንዳንዶቻችን አለን ልክ ቅድም እንዳሳየኋችሁ ልክ ኢማሙ ርኩ ላይ ነበሩ ሰሚዐ አላሁ ሊመን ሐሚዳህ ብለው ቅያም ላይ ይመጣሉ አይደል? እኛም እንከተላለን ረበና ወለከል ሐምድ። ከዛ ልክ አንዳንድ ሰጋጆችን አይታችሁ ከሆነ እኔም ጭምር ማለት ነው ራሴም ጭምር ልክ ኢማሙ ቅያም ላይ ነው ያሉት ስጁድ ላይ ሊወርድ ያኮበኩባል እንዲህ ይላል። ሱብሃንአላህ። አይቻልም እንደዚህ አይነት ሶላት። ኢማሙን መከተል ነው። ኢማሙን መሽቀዳደም አይቻልም። ወከዛሊክ ስጁድ ላይ አሁን አንዳንዶቻችን ስጁድ ስናደርግ እንዴት ነው የምናደርገው? እኔ ከራሴን ነው የምነግራችሁ፣ እናንተን አላውቅም። እንዲህ የሚተከል አለ ታውቃላችሁ? ስጁድ ላይ እንዲህ የሚተከል አንዳንዱስ ወርዶ ከጉልበቱ የሚለጠፍ፣ ሁለቱም አይቻልም። የሚቻለው ምንድነው? እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ምን ትላለች? ረሱሉላህ ሰለላሁ ዐለይሂ ወሰለም ሩኩ ሲያደርጉ ትላለች ጀርባቸው ላይ ውሃ ቢፈስ ትላለች ውሃው ወደፊትም አይሄድም ወደ ኋላም አይደፋም እና ምን ይሆናል? እዛው ረክቶ ይቀመጣል። ምን ማለት ነው? ስትሬስ ነበሩ ማለት ነው ነብያችን አለይሂ ሰላም። ነዓም ሰላት በምንቆም ሰዓት አሰጋገዳችን ማሳመር። ሌላው የድብርት መሆን የለበትም። እየደበረን እየተሰላቸን አባቶቼ ወንድሞቼ ለማን ነው የምንሰግደው? የምንሰግደው እኮ ለአላህ አይደለም። ስንሰግድ የአላህን ትእዛዝ እየፈጸምን ነው እንጂ ምንሰግደው እኮ ለራሳችን ነው። የሰላቱ ውጤት ለኛ ነው፣ መታዘዙ ነው እንጂ ለአላህ በመስገዳችን የምንጠቀመው እኛ ነን። ለራሳችን እኮ ነው የምንሰግደው። ሰላት ሲስተካከል ነው አላህ ጋር ያለ ደረጃ ከፍ የሚለው። ሰላት ሲስተካከል ቤት ሰላም ይሰፍናል። ሰላት ሲስተካከል ርዝቅህ ይሰፋል። ሰላት ሲስተካከል ሰላምህ ይበዛል። ጠማኒና ታገኛለህ፣ ሰኪና እርጋታስ ታገኛለህ። ሰላት ሲስተካከል። ሰላት ለራስ ነው የሚሰገደው። ሰላት የሚሰግድ ሰው ከጸያፍ ነገር ሁሉ ሴኩርድ ነው፣ ጥብቅ ነው። አላህ እንደነገረን ኢነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር። ሰላት በትክክል የሚሰግድ ሰው ጥብቅ ነው አለ አላህ። አላህ ይጠብቀዋል ከምን? አኒል ፈሕሻ ከቆሻሻ ነገር በአጠቃላይ ከዝሙት፣ ኸምር ቤት ከመሄድ፣ ቁማር ቤት ከመሄድ፣ ርካሽ ለስብዕና የማይመጥን ቦታ ከመሄድ ማን ይከላከላል? ሰላት ይከላከላል አለ አላህ። ሰላት ይከላከላል። ተንሃ አኒል ፈሕሻ። ሰላት ከጸያፍ ነገር ሁሉ ትከላከላለች። ሰላት ለእኛ ነው ጥቅሙ መስገዳችን። ባንሰግድስ አይደለም እኔ እናንተ እኔ ዝምባም ተራው እኔ አይደለም የዓለም ኸልቅ ባይሰግድ ላ የንቁሱ ሚን ሙልኪላሂ ሸይአን። የአላህን ስልጣን ያተም ብናኝ ታክል አትቀንስም። የዓለም ኸልቅ እንደ ረሱሉላህ ሰለላሁ ዐለይሂ ወሰለም ሁሉም ታዛዥና ሷሊህ ቢሆን ላ የዚዱ ሚን ሙልኪላሂ ሸይ፣ ከአላህ ስልጣን ያተም ብናኝ ታክል አትጨምርም። ኢዘን መን ዓሚለ ሷሊሐን ፈሊነፍሲህ ወመን አሳአ ፈዓለይሃ ወማ ረቡከ ቢዘላሚን ሊልዓቢድ። መልካም የሰራ ለራሱ ነው አለ አላህ፣ ለራሱ ነው። ፈመን ያዕመል ሚስቃለ ዘረትን ኸይረን የራህ ወመን ያዕመል ሚስቃለ ዘረትን ሸረን የራህ። ያተም ብናኝ ታክል ኸይር ከሰራ ለአንተ ነው። አተይና ቢሃ ወከፋ ቢና ሓሲቢን። እናመጣልሃለን ምርማሪ በእኛ በቃ አይጠፋም። ሀል ጀዛኡ ልኢሕሳን
إلا الإحسان ملكام كسرة صالح كونك صلاتون باقباب كسقرك إنا متألها لنقى درجة كفي لله قال نعم إنام بصلاتاتشن أنكالد لجوتاتشنن صلاة الناس إنام من نسكد وأمر أهلك بالصلاة واصطبر عليها لا نسألك الرزق نحن نرزقهم وإياكم والعاقبة للتقوى بيتسبهن بصلاة الزز أنت مسنا سنا ሁሌ ስገድ استقامة ينور صلاة ፋሽን አይደለም صلاة ፋሽን አይደለም አሁን የሰጋጆች ሁኔታ ይለያያል አንዳንዴ ታውቃላችሁ አይደል አንዳንዱ በደንብ የሸቀለ ቀን ይሰግዳል በደንብ የሸቀለ ቀን አየሩ የተጣጣፈ ቀን ዛሬ ያልሰገድኩ መቼ ልሰግድ ነው ይሰግዳል ጀማዓ ያመልጠውም አንዳንዱ ደግሞ ገበያ እምቢ ያለው ቀን ይሰግዳል ግልጽ አይደል ገበያ እምቢ ያለው ቀን ያልሸቀለ ቀን ይሰግዳል ስራ ያለ ቀንስ ኧረ ዝም በል ዛሬ አየር በርግዷል እዚሁ እንሰግዳለን አሁን ዝም ብለን እንሸቅልበት ይላል አላሁ ሙስተዓን ሱብሃንአላህ ሶላት ፋሽን አይደለም ደስ ሲል መስገደው ሲደብርህ ምትተው አይደለም الله سبحانه وتعالى يقول فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا نسأل الله سلامة والعافية الله من على فخلف من بعدهم خلف النزاع الصالحوج مرت تولدوج مرت قدمتوج كالفوا بحالا متكوي تتكو على الله تقيار يهونو تولدوج تقيروا منم يارغو أضاعوا الصلاة صلاة يابلاشو دس سيلاتشو يميسجدو دس سيلاتشو يميتو سبحان الله واتبعوا شهوات سميتاتشون يميكتلو ይቅርታ አርጉልኝና አንዳንድ ሰዎች አሉ አሁን ቅዳሜና እሁድ ብዙ የተፍሲር መሳጅዶች አንዳንድ ታዋቂ የአውሮፓ ክለቦች እግር ኳስ ያላቸው ቀን ከግማሽ በላይ ጀማዓ ይቀንሳል አስተውላችኋል ከግማሽ በላይ ጀማዓ ይቀንሳል የት ኳስ ሊያይ በጣም የሚገርመው ደግሞ አጉል ሰዓት ጫዋታዎቹ የሚተላለፉት መግሪብ በሚሰገድበት ሰዓት አብዛኛው ወጣት መግሪብ አይሰግድም ምን አድርጎ ወተበዑ الشهوات ስሜታቸውን ተከትለው وكذلك ይቅርታ አርጉልኝና ብዙ ጫትቃሚዎች አስርን በትክክል አይሰግዱም ለምን ዙሁር ሰግደው ምሳ በልተው በርጫ ይጀምራሉ ከዛ በኋላ አሱር አዛን ሲል ገና ምርቃናው እየተቀጣጠለ ነው ከዛ ምን ያርጋሉ ቆይ ትንሽ ጋል እንበልና ሞቅ ብለን አንደኛውኑ ተጉመጥምጣን መግሪብ ሲቀራረብ እንሰግዳለን አላሁ ሙስተዓን واتبعوا الشهوات ስሜታቸውን የሚከተሉ ለጫት ብለው አስርን የሚያከስሩ ለጫት ብለው ሶላትን የሚያበላሹ ጀማዓ ሶላት لا إله إلا الله ሰላት ምናሳልፍባቸው ዑዝሮች ምን ያክል ሚዛን ይደፋሉ وكذلك ፈጅር ላይ ስንቶቻችንን ያንን ብርድ ልብስ ከላያችን ላይ ገፈን ማንሳት እሚሳነን ክንዳችን ላይ የተኛችሁ ባለቤታችንን ራቅ አድርገን ተነስተን መታጠብ ካለብን ታጥበን ውዱ ማድረግ ካለብን ውዱ አድርገን ጀማ መስገድ የሚታክተን ስንቶቻችንን ወተበዑ الشهوات ስሜታችንን እንከተል አላህ ነጃ ያውጣን እንጂ نعم صلاة ማለት ቀልድ አይደለም الله سبحانه وتعالى يقول جنة ውስጥ ሙእሚኖች ያወራሉ ከዛ ወደ ጀሃነም ሰዎች ሲያዩ ጀሃነም ላይ የሚሰቃዩ የሚቀጡ ሰዎችን ያዩዋቸዋል ይጠይቋቸዋል ምን በማለት ما سلككم في سقر እናንተ የሰቀር ጀማዓዎች ሆይ ሰቀር የሚባል ጀሃነም ምን አወረዳችሁ ብለው ሲጠይቋቸው
ቃሉ ብለው ይላሉ ምን ይላሉ ለም ነኩ ሚነል ሙሰሊን ወለም ነኩ ኑጥዒሙል ሚስኪን ወኩና ነኹዱ መዓል ኻኢዲን ሐታ አታናል የቂን ብለው ይላሉ ምን ይላሉ እኛ እኮ ሰላት ከሚሰግዱት ጋር አልነበርንም ሰጋጅ አልነበርንም ወከዛሊክ ድሃም ምናበላ ሰደቃን ምንሰጥ አልነበርንም ሰዎችን በሰደቃ ምን ገፋፋ አልነበርንም በሊልቁኑ ወኩልና ነበርን ምን አይነት ሰዎች አላጋጭ ነበርን ሰው ወደ መስጂድ ሲመላለስ ኪታብ ይዞ ወደ ዒባዳ ወደ ዒልም አላህን ወደ ማምለክ ሲመላለሱ እምናላግጥ እምናፌዝ ቀልደኞች ነበርን ሐታ አታነ ለቂን ሞት እስኪመጣን ድረስ አላህ ይጠብቀን ተውበት ሳንወፈቅ ተውበት ሳናደርግ በዛው አቋማችን ቀብር የወረድን ህዝቦች ነን በማለት ይመልሳሉ አዎ ሰላት ቀልድ አይደለም ሰላት ትልቅ የአምልኮ ዘርፍ ነው ሰላት የሙስሊምና የካፊር መለያ ድልድዩ ሰላት ነው ዛሬ ወጣቶቻችን ወጣት ወንዶች ወጣት ሴቶች የታሉ አልহামዱሊላህ ያለውን ማመስገን ጥሩ ነው በጣም ለውጥ አለ በጣም ጥሩ ነው ግን በቂ አይደለም ወጣቱ ትውልድ ሰላቱን ኢስላሙን ዲኑን መረከብ ማወቅ አለበት መሰልጠን አለበት ሰው ሰለጠነ የሚባለው እንደ ሸሪዓ ሂሳቤ በሸሪዓ ሚዛን ሰው ሰለጠነ የሚባለው የተፈጠረለትን ዓላማ ሲያውቅ ነው ለምን እንደተፈጠረ ሲያውቅ ነው ሰለጠነ የሚባለው ከማ ቃል አላሁ ጀለ ወዐላ አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል ያ አዩሀል ኢንሳን ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك أنت يا سولج يا أيها الإنسان أنت يا سولج ما غرك من دني شنقل من دني شور لله كما قبدد لله تزاز كما فسم سبحان الله تزاز كونو ትእዛዝ መፈጸም ነው እንጂ ጥቃሞቱ ቅድም እንዳለው ለራስ ነው ማገረክ ምንድነው የሸነገለ ምንድነው ያታለለ ቢረቢከል ከሪም ያ ለጋስ ቸር የሆነውን አላህን ከማምለክ ትእዛዙን ከመተግበር ሱብሃንአላህ የሰው ልጅ ዱንያ የመጣው ለዓላማ እንደሆነ ይታወቃል የአላህ መላእክተኛ ምን ይላሉ الكيس من دان نفسه وعمل لما بعد الموت استواي تلك يملكام يتلك جنزابي بالتبيت ميبالو كوالو من دان نفسه نفس يتقطعطر سو ነው نفس يطبق سو ነው ከምን ከስሜት ዘመናዊነት ከሚባል በሽታ ሱብሃንአላህ ዛሬ ወጣቶቻችን ሴቱ ወንዱ የት ነው ያሉት ዘመናዊነት የሚባል በሽታ ጠልፏቸው ከመስጂድ ይወጡ ሱብሃንአላህ እስኪ ሴቶቻችንን እንመልከት አለባበሳቸው አካሄዳቸው አኽላቃቸው ሐያቸው አደባቸው የት ነው ያለው ከኢስላም አንፃር ምን ይመስላሉ ሰላት ላይ የት ነው ያሉት ሱብሃንአላህ ቀልድ አይደለም እኮ ሰላት ማለት አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል ፈወይሉን ሊልሙሰሊን الذين هم عن صلاتهم ساهون ፈወይሉን ወየውላቸው ወይል የሚባል ጀሃነም ተዘጋጅቶላቸዋል ለማን للمصلين صلاة لم يسجدوا سوج من أين الصلاة عند أمت يسجدال أهون تعالى الله قال كورات بحالا رمضان سيقبا وندو سيتو يعلمنم داعي يعلمنم شكلانا قد قوتا تلك أكمو مسجد مدان كزاس رمضان سيوتا أبرو يوتال الله يتبكن
ጁማ ሰጋጆች ራሱ 5 አይነት ሰላት ነው ሰጋጅ ነው ያለው ታውቃላችሁ አይደል? 5 አይነት ሰጋጅ አለ ከሙስሊሙ መካከል። አንደኛው ሰጋጅ አላህ ኢስቲባት ኢስቲቃማ ይስጠው ይሄው መስጂድ ያለው ጀማ ነው። ሁሉ ጊዜ የሚሰግድ ረመዳን ወገይረ ረመዳን ሁሌም የሚሰግድ ቋሚ ሰጋጅ አለ። አላህ ከነሱ ያርገን። አንደኛው ይሄ ነው። ሁለተኛው ሰጋጅ 4 ሰላት የሚሰግድ ፈጅር የማይሰግድ ሱብሂ የማይሰግድ። ሶስተኛ ሰጋጅ ሳምንቱን ሙሉ አይሰግድም። ጁማ ግን ማሻአላ ጀለብያውን ለብሶ ጥምጣሙን እዚህ ምንድነው መስገጃውን እዚህ ትከሻው ላይ ጭኖ ጁማ የማያመልጠው በየሳምንቱ የሚሰግድ ከጁማ ውስጥ ግን የማይሰግድ። አራተኛ ሰጋጅ ረመዳን ሲመጣ የሚሰግድ ነው። ረመዳን ብቻ በአመት 1 ወር ይሰግዳል። የአመት ኮንትራት። በጣም የሚገርማችሁ ደግሞ ማለት ነው ሱና መልጣቸው ሐታ 10 ቀን ኢቲካፍ ነይተው መስጂድ ይገባሉ። ማሻአላህ። ግን ረመዳን ሲወጣ ዒድ ሰግደው ከመጡ በኋላ ያ ረቢ እንኳን ገላገልከን የዛሬ አመት እንገናኝ፣ ጀለብያውን አጣጥፎ ቁም ሳጥን ውስጥ መስገጃውን አጣጥፎ ሽቶ ነስንሶበት ቁም ሳጥን ውስጥ የመጪው ረመዳን ሲመጣ እንገናኝ ይመስላል። አላህ ይጠብቀን። አምስተኛው ሰጋጅ በረመዳንም አይሰግድም ወገይረ ረመዳንም አይሰግድም። ማታ ማታ ሲቅም ያድራል፣ ቀን ቀን ተኝቶ ይውላል። አላህ ይጠብቀን። ግን ይጾማል። ሹፍ ሁለተኛውን የእስልምና መሰረት አይሰራም፣ አራተኛውን የእስልምና መሰረት ይተገብራል። ጾም ሰላት አይሰግድም፣ ጾም ይጾማል። የረሃብ አድማ ማለት ነው። አላህ ይጠብቀን። ናም ስለዚህ አላህ ለእንደዚህ አይነት ሰላቶች ምራል አላህ ፈወይሉን ሊልሙሰሊን الذين هم عن صلاتهم ሳሁን ከሰላቶቻቸው ዝንጉ የሆኑ ሰዎች ደስ ሲላቸው የሚሰግዱ ደስ ባላላቸው ጊዜ የማይሰግዱ። ናም ከሰላታችን ምንድነው የሚከለክለን? ስልጣንህ ነው ከሰላት የሚከለክልህ? ኩራት ነው ከሰላት የሚከለክልህ? ሀብትህ ነው ከሰላት የሚከለክልህ? ወይስ የባለ ስልጣን ሚኒስቴር መሆንህ ነው ከሰላት የሚከለክልህ? ምን ከሰላት የሚከለክለው ሀብቱ የሆነ ሰው ነብያችን አለይሂ ሰላም በሀብቱ በዱንያው ቁሳቁስ መሽጉል ሆኖ ከሰላት የታገደ የታቀበ ሰው የቂያም ቀን ከቃሩን ጋር ይቀሰቀሳል አሉ። አላህ ይጠብቀን። ስልጣን ከሰላቱ ያገደው ሰው ደግሞ አሉ የቂያም ቀን ከማን ጋር ይቀሰቀሳል አሉ? ከሃማን ጋር ይቀሰቀሳል አሉ። ኪብሪያ ኩራት እኔ እንደዚህ ተክለ ሰውነቴ የተሟላ 5-6 ዲግሪ ያለኝ ማስትሬት ያለኝ ፒኤች ዲግሪ ያለኝ እንዴት ከቃልቻ ጋር ገብቼ መስጊድ እሰግዳለሁ? ላ ኢላሃ ኢላላህ። ከቃልቻ ከተራ ሰው ጋር መስጊድ ገብቼ አይመጥነኝም። ኢና ሊላሂ ወኢና ኢለይሂ ራጂዑን። አይመጥነኝም። ክብር ሰላት የከለከለው የቂያም ቀን ከፍርዓውን ጋር ይቀሰቀሳል አሉ ነብያችን አለይሂ ሰላም። ሱብሃንአላህ። ታውቃላችሁ ፊርዓውን እኮ ከኢስላም የከለከለው ምንድነው? ክብር እኮ ነው እንጂ ሐቁ እኮ ገብቶታል። ወጃሃዱ ቢሃ ወስተይቀነተሃ አንፉሱሁም። ነፍሳቸው ሙሳ ይዞት የመጣው ሐቅ እንደ ቀን ፀሐይ ፍንትው አድርጎ ተረድቶ ገብቶታል። ግን ምን ከለከለው? ክብር፣ ኩራት። ናም ኩራት ከሰላቱ የከለከለው የቂያም ቀን ከነ ኡበይ ብኑ ኸለፍ ጋር ከነሱ ጋር ይቀሰቀሳል አሉ ነብያችን አለይሂ ሰላም። አላህ ይጠብቀን። ታዲያ አባቶቼ ወንድሞቼ ሰላት ማለት ነብያችን አለይሂ ሰላም ሲገልጹ ሰሃቦቻቸውን እስኪ አንድ ጥያቄ ልጠይቃችሁ አሏቸው። እስኪ አንዳችሁ እበሩ ላይ ፈሳሽ ጅረት ወንዝ ቢኖር በዛ ወንዝ በቀን ወጥቶ 5 ጊዜ ገላው ሻወር ቢወስድ ቢታጠብ ከገላው ላይ እድፍ ቆሻሻ ይገኝበታልን ብለው ጠየቁ ነብዮችን አለይሂ ሰላም። ሰሃቦቹ ምን አሉ? ያ ረሱላህ ሰለላሁ ዐለይሂ ወሰለም በቀን 5 ጊዜ ገላው ታጥቦ
እንዴት ቆሻሻ ይገኝበታል? አይገኝበትም እንጂ ብለው መለሱ። ረሱሉላህ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄ ሶላት ለሚሰግዱ ሰዎች ቢሻራ ነው፣ ከሚሰግዱት አላህ ያርገን። ምን አሉ ነብያችን አለይሂ ሰላም? በቀን 5 ጊዜ ሰላትን ስርዓቷን ጠብቆ የሚሰግድ ሰው አሉ በገላው ላይ ቆሻሻ እንደማይገኙሉ ከመዝገቡ ላይ ቆሻሻ አይገኝም አሉ ነብያችን አለይሂ ሰላም። ለምን? ሰጋይረ ዝኑብ ትናንሽ ወንጀሎች አሉ ነብያችን አለይሂ ሰላም እጅህ የሰራው እጅ ስትታጠብ ይረክፋል አሉ ከውሃው ጋር። አይንህ ያየኸው ፊት ስትታጠብ፣ ምላስ የተናገረው አፍ ስትጉመጠመጥ፣ በእግር የሄድከው እግር ስትታጠብ ከውሃው ጋር ተንጠባጥበው ይወድቃሉ አሉ። ከዙር እስከ አሱር የተሰራው አሱር ላይ፣ ከአሱር እስከ መግሪብ ያለው መግሪብ ላይ፣ ከመግሪብ እስከ ኢሻ ያለው ኢሻ ላይ ይረግፋል አሉ። ከነዚህ ከውዱ ያመለጠስ ትንሽ ጠጠር ያለ ወንጀል ከሆነ ደግሞ አሉ ጁሙዓ ይረግፋል አሉ። ከሚራገፍላቸው አላህ ያርገን። ጁሙዓ ይረግፋል። ጁሙዓ ያላራገፈውስ? ጁሙዓ ያላራገፈው አመት ዒድ ሲመጣ የዒድ ሰላት ያራግፈዋል አሉ ነብያችን አለይሂ ሰላም። እንደዚሁም ረመዳን ያራግፈዋል አሉ። ከነዚህ ካለፈ ግን ምን ያስፈልገዋል? ተውበት ያስፈልገዋል። ተውበት ያስፈልገዋል። አላህ ምን አለ? ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም። ትልልቁን ወንጀል ትልልቅ ከባኢረ ዝኑብ የሚባሉት ትላልቆችን ከተጠበቃችሁና ከራቃችሁ ትናንሾቹን እኔ እምርላችኋለሁ አለ አላህ። ትልቁስ ምን ያስፈልገዋል? ተውበት። ተውበት ደግሞ በኢስላም በሩ ክፍት ነው። ነቢያችን አለይሂ ሰላም ምን አሉ? ኢነላህ የቅበሉ ተውበተ ሚነል ዒባድ ማ ለም ዩገርጊር። ጣረሞት እስካልያዘህ ድረስ አላህ ተውበትን ይቀበላል አሉ። በቁርአን አላህ ምን አለ? ቁል ያ አዩሃ አለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሃ ዐሳ ረቡኩም አን ዩከፊረ ዐንኩም ሰይአቲኩም ወይድኺለኩም ጀናትን ተጅሪ ሚን ተሕቲሃ አንሃር የውመ ላ ዩኽዚ ላሁ ነቢየ ወለዚነ አመኑ መዐሁ ኑሩሁም የስዐ በይነ አይዲሂም ወቢአይማኒሂም ቡሽራኩም ልየውም ጀናትን ተጅሪ ሚን ተሕቲሃ አንሃር ኻሊዲነ ፊሃ ኢላ አኺሪ አያ። አላህ ምን አለ? እናንተ አማኝ ባሪዎቼ ሆይ ወደ እኔ ተመለሱ። ጥርት ያለ መመለስን፣ የዶሮ ለቀማ አይደለም። የዶሮ ለቀማ እንዳይሆን ተውበቱ። ዶሮ ታውቃላችሁ፣ አሁን ለቀም ያደርግና ሲል ከአሁኑ በቃው እንደ ስትል ወዲያው ምን ያደርጋል? ለቀም። አሁንም እንደዚህ አይነት ተውበት አይሰራም። ወንጀል ይሰራል፣ አስተግፊሩላህ። ወንጀል ይሰራል፣ አስተግፊሩላህ። በእርግጥ ማንኛውም ወንጀል ደጋግሞ ቢሰራ ደጋግሞ ተውበት ማድረጉ ተቀባይነት የለውም ማለት አይደለም። ነገር ግን ተውበተ ነሱሃ ጥርት ያለ ቁርጥ ያለ ከተውበት ሸርጦች አንዱ ምንድነው? መቁረጥ ነው። አልአዝም ነው። ቁርጥ ያለ የሆነ መመለስን ተመለሱ። ይህን ካደረጋችሁ ዐሳ ረቡኩም አላህ ደንግጓል፣ አስብቷል። አን ዩከፊረ ዐንኩም ሰይአቲኩም ወንጀላችሁን ሁሉ ሊምርላችሁ። መማር ብቻ አይደለም። ሌላ ቦታ ላይ አላህ ምን አለ? ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን አለ? ሰዩበድሉ ላሁ ሰይአቲሂም ኢላ መን ታብ ወአመነ ወአሚለ ዐመለን ሷሊሐን ፈኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት። ሹፍ፣ ይሄ ደግሞ ሌላ ብስራት ነው። ምን አለ አላህ? ወንጀል ሲሰራ ቆየ። ከዛስ ከቀን አንድ ቀን ኢላ መን ታብ ተውበት አደረገ። አላህ ይወፍቀን። ወአመነ በኢማኑ ቀጥ አለ። ወአሚለ ሷሊሐን በሰላቱ በጾሙ በሰደቃው በሐጁ በሲያሙ ከፊት መጣ። ከፊት ገፍቶ መጣና ከሙእሚኖች ሰውፍ ቆመ። ምን ይሆናል? ዩከፊር አንሁም ዩበድሉ ላሁ ሰይአቲሂም ሐሰናት። ሹፍ፣ ድሮ ከተውበቱ በፊት ኸምር ጠጥቷል፣ ዝሙት ሰርቷል፣ ሪባ በልቷል፣ ሰው ገሏል፣ ማጅራት መጥቷል፣ ዋሽቷል፣ ቀጥፏል፣ ስንት ወንጀል ሰርቷል። ያ ሁሉ ወንጀል ወደ ሐሰናት ይቀየራል። ላኢላሃ ኢለላህ። ይሄ እኮ ብስራት ነው። ይሄ ለአማኞች ለሙእሚኖች ተውበት ለሚያደርጉ ሰዎች ብስራት ነው። ዩበድሉ ላሁ ሰይአቲሂም ሐሰናት ወካነ ላሁ ገፉራን ረሒማ።
እኔ ማህሪ አዛኝ ነኝ። ነዓም አባቶቼ ወንድሞቼ በኢባዳችን በሰላታችን በኸይር ነገር ላይ እንትጋ እንበርታ። በተለይ ያለንበት ወቅት ሐቂቃ ተውበት የሚያስፈልገው ዱዓ የሚያስፈልገው ሰደቃ ማብዛት ያለብን እስትግፋር ማብዛት ያለብን ወደ አላህ Subhanahu Wa Ta'ala የበለጠ መቅረብ ያለብን ራሳችንን ዝቅ ማድረግ ያለብን ሰዓት ነው። ጉራ መንቦጣረር ያዙኝ ልቀቁኝ የማያዋጣበት የራስን የበታችነት አውቆ የበታችነትን ተቀብሎ ለአላህ የበታችነታችን የምናሳይበት ወቅት ነውና ይህ ተገቢ ሰዓት ነው። ወደ አላህ ከሚመለሱት አላህ ያድርገን። ወንጀላቸው ከሚማርላቸው አላህ ያድርገን። አልሰገድንም ከሰጋጆች አላህ ያድርገን። ከጿሚዎች አላህ ያድርገን። አወለ ሰውፍ አላህን አምልከው ከሚገናኙት ሷሊህ ባሪዎቹ አላህ ያድርገን። وبهذا اكتفي والله تعالى اعلى واعلم واخر دعوانا ان الحمد لله رب العالمين والسلام عليكم ورحمة الله وبركاته.